ሰላም ሰላም የተከበራችሁት የኔ ፋሚሊዎች እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁን ብዝት ይበልኝ። እንግዲህ ያው ትናንትና አንዳንድ ነገሮች ተፈጥሯል። ለአንዳንድ ሰዎች ያው ደስ ያላችሁም ሰዎች አላችሁ፣ የከፋችሁም ሰዎች አላችሁ። በዛ ልክ እዚህ ጋር ደግሞ ህይወት ነው፣ ላይፍ ነው። የኔ ህይወት ማንም ሰው አይኖርልኝም፣ እኔ ራሴ ላይ የምኖረው እና እቺ ልጅ ደግሞ ከአንድም ሁለቴም ሶስቴም ብዙ ቀን ዝም ብያለሁ። አይቼ እንዳላየ ብዙ ቀን አሳልፌያለሁ። ግን ልጁም ደግሞ በዛ ልክ አበዛው። ምክንያቱም እናንተም እንደ አንድ እንደ ወንድም ስታስቡት ይሄኔ ነገር ታደርጉታላችሁ በእርግጠኝነት ስነግራችሁ ማለት ነው። ምክንያቱም እኔ በቃ እዚህ ነገር ውስጥ አልገባም፣ ሁለቱ ይጨርሱት፣ ሶስተኛ ማረን መግባት የለብኝም ብዬ ነበር ያስብ። ብሩኬና ኤፋ ተጣሉ። ትናንትና ኤፋ እንግዲህ እንዳየነው ቪዲዮ ላይ ሂዶ ሀይሚን ብሩኬ በሌለበት ይዟት መጥቶ ነበር ወደ ቤቱ ማለት ነው። እንግዲህ ወደ ቤት ሳመጣትም ብዙ ልብስም አልያዘችም። ሀይሚም ያው እንሂድ ስላላት ወንድሟን ለማክበር ነው ተከትለው የመጣች ፈራ ተባ እያልሽ ማለት ነው። እንግዲህ ኤፍሬም ትናንትና ከዚህ ቤት ድግም ተመልሰሽ አትመጭም፣ ልብስሽንም ከሆነ እኔ ራሴ መጥቼ ወስድልሻለሁ ብሏት ነበረ ይዟት የመጣው ማለት ነው። እንግዲህ ብሩኬ ደግሞ ከቤት ሲሄድ አላገኛትም። እንግዲህ ዛሬ ኤፋና ብሩኬ ተገናኝተው ብሩኬም ዘራፍ ለምንድን ነው ይዛት የሄድክ ልጅቱን አገናኘኝ እያለው ነው። ኤፋም ደግሞ ከእንግዲህ በኋላ እሷን አታገኛትም፣ ምክንያቱም የማንንም ሴት እያመጣ እህቴም በሽተኛ አደረካት እያለው ነው። እንግዲህ ብሩኬም ደግሞ ያው ሰላም ውድና የተከበራችሁ የሰላም መንግስቱ የዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ በዚህ ተረፍርፍ ይበልልኝ። እንግዲህ ለሰላም መንግስቱ የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በሙላው ዓለም ያላችሁ ሰላማችሁ ይብዛልኝ። ቪዲዮን ሲጀምሩት ላይክ አድርጋችሁ ጀምሩት። እንዲሁም ኮሜንት ላይ ሀሳብ አስተያየታችሁ ጻፉልኝ ማለት ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ነው። የዛሬው ደግሞ እንግዲህ ትናንትና ኤፍሬም ብሩኬ በሌለበት ሀይሜን ይዟት ወደ ቤቱ መጥቷለኝ። ለምንድን ነው ይዟት የመጣው? በምን ምክንያት ነው? ያው እንግዲህ ብዙ ጊዜ ሴቶች እየመጡ እኛ እንወድሃለን እናፈቅርሃለን እያሉ ያው ብሩኬን እየረበሹት ነው። ሀይሜም ደግሞ እንግዲህ ሴቶች ሲመጡ ወታ ትሄዳለች፣ ስለምትወደው ደግሞ ተመልሳ ትሄዳለች እና ትታመማለች። ብዙ ጊዜ በእርግጥ ሆስፒታል ገብታለች፣ ብዙ ጊዜ ማለት ነው። ያው ብሩኬም እንደዛው ብዙ ጊዜ ሆስፒታል ገብታል፣ እንደዚህ እየታመሙ ማለት ነው። ሁለታችሁ በጣም ነው የሚዋደዱት። አባቷ እንኳን ፈቅዶ ነው የሰጠውና ያው ግን ደግሞ እንደ ወንድም የተሰማውን ለምን እስከዚህን ድረስ በማለት ኤፋ ትናንትና ሂዶ ብሩኬ በሌለበት ሀይሜን ይዟት መጥቷል። እንግዲህ ዛሬ ደግሞ ብሩኬ ለምንድን ነው እኔ በሌለሁበት ይዛሃት የመጣህ ብሎ እር እያለ ነው። ኤፋ ደግሞ በቃ ሲበዛ ማርም ይመራል፣ ማንም ውርጋጥ ሴት እየመጣ እህቴን በሽተኛ ሲያደርጓት ማየት አልፈልግም። ስለዚህ ራስክን አስከብረህ ምህቴን ካስከበርካት እንጂ እንደዚህ ማንም እየመጣ እህቴን ሰላማ እንድታጣ አልፈልግም። ህይወት ይቀጥላል። ስለዚህ እያለ ነው። የፋም እንግዲህ ብሩኬም ደግሞ ለምን ወሰድካት እያለ ነው። ሰፈሬ ነው የምገኘው፣ እየጠበቁት ነው። እሱ ምን ማውራት እንደፈለገ ከኔ ጋር ምን ማውራት እንደፈለገ ሲመጣ ደግሞ አብረን የምንሰማውና የምናየው ይሆናል። እኔ ከእሱ ጋር ምንም ማውራበት ኬዝ የለኝም። በቃ እህቴ ነው ይዤ የወጣሁት። መፍትሄ አለኝ፣ የራሴ የሆነ መፍትሄ አለኝ። እህቴን ይዤ መውጣት የትም ደግሞ አልወሰድኳትም፣ ራሴ ቤት ነው ያስገባሁት። የራሴ የሆነ መብት ነው። ማንም ሰው ሊናገረኝም አይችልም። ማንም ሰው ምንም ሊያመጣም አይችልም። ይሄ የራሱ የሆነ መብት ነገር ነው ያደረጉት። ማንንም አልነኩም። ብሩኬን ሂጄ እንደዚህ አልነካሁትም፣ አልደበደብኩትም፣ አልሰደብኩትም፣ አልዛትኩበትም። ከእህቴ ጋር ነው ያወራሁት፣ ከእህቴ ጋር ነው የጨረስኩት። በእህቴ ይመጣብኝ ሰው ካለ ደግሞ ምንም ነገር አደርጋለሁ። ምንም ነገር ማለት ነው። ለእሷ ስል ምንም ነገር አደርጋለሁ። እስከዛሬም ዝም ያልኩት እንደነገርኳችሁ ሶስተኛ ሰው አሉ። በቃ እስኪ ራሳችሁ ይፍቱት፣ ራሳችሁ ይጨርሱት ብዬ ነበር ዝም ያልኩት። ነገሩ ግን እንደዛ ሊፈታ አልቻለም። ከቀን ወደ ቀን እየባሰ ነው የመጣው። ስለዚህ ይህ ነገር ደግሞ እንዲሆን እኔ አልፈልግም። የሰማችሁ ነዋ። ይህ ነገር እኔ እንዲሆን ስለማልፈልግ ነው ያ ነገር የሚያደረጉት ቤተሰቦች። እና ወንድም መከታ ነው፣ ወንድም መከታ። ያው እንግዲህ ኤፋ ያው እውነቱን ነው። በእርግጥ እየተደረገ ያለው ነገር በጣም ነው የሚያስጠላው፣ በጣም ማለት ነው።
አንዳንዴ ከባድ ነው እኮ የሰው ልጅ መልካም አድርጋችሁለት በተንኳል ነው የሚመጣው። በእርግጥ ብሩኬ ክፉ ሆኖ እሷን ሊጎዳ አስቦ ምናምን አይደለም፣ ሊጫወትባት አስቦ ወይም ደግሞ ሊያስቀይማት አስቦ አይደለም። ያው ነገሮች በክስተት ነው የሚፈጠሩት። ያው መልካም ሰው ስትሆኑ አንዳንዴ የመልካምነታችሁ ውጤት ሌላ ተቃራኒ ነው የሚሆነው እና አሁን ብሩኬ የሰሞኑ በመልካምነት እንጂ ሆን ብሎ እሷን ለማናደድ እሷን ለመጉዳት ብሎ ያደረገው ድርጊት አይደለም። ሁላችንም ቪዲዮ ላይ አይተነዋል። እንግዲህ ሰው መልካም አድርገህለት ሌላ ተንኮል ይዞብህ ከመጣ ምን ታደርገዋለህ? መጸጋ ተቀብሎ ያለውን ነገር ማየት ነው። ብሩኬም ደግሞ ያደረገው ነገር የተንኮል አይደለም። ያው በሰዓቱም ሀይሚ ያው ነገሮች ሲፈጠሩ ታመመች፣ ሆስፒታል ገባች፣ ከመደባደብ ድረስ ደረሱ። ይህም የሆነው በእርግጥ ያው አንዳንዴ ብቻ ይከብዳል። ይሄ ነው ለማለት ብሩኬ ነው ጥፋተኛ እንዳንል አንዳንዴ የተሰጠህን ጸጋ ምንም ማድረግ አችልም። መልካምነት ካለ ያው ለምሳሌ ያቺ ሴት እኮ መጥፎ ነገር አደረገች፣ በእሷ ምክንያት አላደርግም ብለህ የእነዛኞችን መልካም እንዲደረግላቸው የሚፈለጉትን በር መዝጋት የለብንም። አንዳንድ የሆነ ዝሌ እነዚህ ሰዎች የሌላ ሰው በር ነው የሚዘጉት። ለእሷ የተደረገላትን ነገር ምላሹ መጥፎ ነገር ሆኖ ሲመጣ፣ ህይወትን የሚበጠብጥ ሰላም የሚነሳ ነገር ሆኖ ሲመጣ አላደርግም ብለህ እንዳታቆም ደግሞ መረዳት ያለባቸው በጣም መልካም ሰዎች አሉ። እና እኛ ሰዎች ስንባል በጣም አስቸጋሪዎች፣ በጣም ማለት ነው። እግዚአብሔርን በትዕግስቱ በቸርነቱ በምህረቱ ነው የቻለን እና ስለዚህ እኔ እንጃ አላቅም። ብሩኬ ተንኮል አስቦ እሷን ለመጉዳት አስቦ ምናምን አይደለም። እና ያው ነገሮች ግን ሲፈጠሩ ስለሚዋደዱ ፈተና በዛባቸው። በእርግጥ በጣም ነው ፈተና የበዛባቸው፣ ብዙ ነገር ተፈጥሯል። እና እንግዲህ እፋም ደግሞ እንደ ወንድምነት የወንድምነቱን ነው እህቴ እስከዚህ ድረስ ለምን ብሎ ነው ይዟት የመጣው። አንደኛ እዚች ጋር ትናንትናም የተቀረጸ ቪዲዮ አለ፣ እሱም ተለቋል። ትናንትና እንዲቀረጽ አልፈለግኩም ነበርና ዛሬ እኔ አሁን አንተን በውስጥ ነው የፈለግኩ። የሆነ ከካሜራ ውጭ ላይፍ እኮ አለን እንተዋወቃለን አይደለ? ግን ደግሞ በውስጥ አንተን ማውራት ፈለግኩኝ። ሁልጊዜ መቶ መጨቃጨቅ ደብሮኛል። ጭራሽ ቤት ድረስ መተህ ልጅቷን ይዘህ የሄድክ አንሶ መብት እኮ አለኝ። የት ይዤ የሚሄድ መብት የለህም አለኝ። ልጅቷን ያለ ፍላጎት አባቴ ያልተናገረኝ አንተ ማን ስለሆንክ ነው የምትናገር? አንተ ምን ታውቃለህ? አንተ ወንድ ልጅ ነህ አይደል? እኔ አሁን ብዙ ግጥ ውስጥ ገብቻለሁ። እሱን መረዳት ያቅታል። ወንድማ የሆንክ እንደሆነስ መተህ አሁን የእሷን ፍላጎት ታውቀዋለህ። ብትኖር ብዙ ነገር የምጠይቃት ፍላጎቷ ምንም ሊሆን ይችላል እና ታዲያ አንተ ልታስገድዳ ምናምን እንደዚህ ሊሆን ይችላል። ፍላጎቷን እኮ አንተ ልታስገድዳ ያመማት ወይም ደግሞ እየታመመች አይደለም። ልክ ነህ እኮ መታመሟን እኮ ማንም አይፈልግም። ግን ደግሞ መተህ በመሰለ ወይ እንባ ከረዩ ብለህ መውሰድ አችልም። እኔ ወንድም ወስዶንኩ ይችላል አትችልም። እሱ ሄደ ከሰሰ አንተን እኮ አይደለም የምታገባው ሰው ካልቻልኩኝ አንተን እኮ አይደለም የምታገባው ሰው የራሱ ሰው ልጅ እኮ ነው። መጀመሪያ ክብር ይቀርባል ከምንም ነገር። የመስለም ክብር ነው የምትው አንተ ስለ ክብር ልነግረኝ ነው። ለዲ ቀን በቀን እየተጨቃጨቃችሁ ልጅቷ እየታመመች እንዴ ምን አይነት አስተሳሰብ ነው ያለው? መጥቶ ማስታረቅ ይመስል ልጅቷን አንስተህ ትሄዳለህ እንዴ? ብዙ ይሄ ነገር ተደጋገመ። በስልክ እኔና እሷ ብዙ ቀን አውርተናል አይደል? ከነገ ዛሬ ይሻላል ብላ ነው ብዙ ቀን እያሳመነችኝ የነበረው። እሺ ይሄ ነገር ደግሞ ተደጋገመ። አንተ ማበዛው እንዴ? እሷ እያለች ምኑን ያበዛሁት? አበዛ የምትለኝ ምኑን ያበዛሁት? ታደርገዋል። ልቦና ያውቃል። ምንድነው አሁን ሴቶች ሰብስባ መጣ ምናምን ብለን ስትናገረኝ ባሉት? አዎ እናገራለሁ። እንደ ሌሎቹ ምን የሚታየው ነገር እኮ ግልጽ ነው። እህቴ ነች እኮ ይዘው እኮ ታዲያ እንደዛ ስትሰቃይ ማንም ሰው መጥቶ አፍ ሲከፍትበት ዝም አይደለም። እስከዛሬም ዝም ያልኩት በቃ ሁለቱ ይጨርሱ፣ ሶስተኛ ሰው ያልጋም ብዬ ነው። አሁንም እንደገብ ያደረከኝ አንተ ነው። ልጅቷን ትመልሳታለህ ወይስ አትመልሳትም? ወይ ታገኛት አድርገኝ። እኔ በራሴ መንገድ ሌላ አይነት አካሄድ ከምሄድ እኔ ጋሽዬን አከብረዋለሁ፣ ወደዋለሁ። አንተም ጓደኛዬ ነን፣ እንተዋወቃለን፣ እንከባበራለን። ጥሩ ሰው ነህ፣ ጥሩ ግንኙነት አለን አይደለ? ወደ ሌላ መስመር ከምናመራና ፖላይት በሆነ መንገድ አውርተን ብንመላለስ ይቻላል። ገብቶሃል? ከልጅቷ ጋር ከሀይሚ ጋር ሁሉ ችግር ውስጥ የገባሁት እኔ በማይመለከተኝ ብዙ ሰው ባመጣው ነገር ነው። ልትረዳኝ ይገባል። ገብቶሃል? እምቢ ካልክ እኔ የምሄድ ባለብኝ መንገድ ሄድብሃለሁ። ምንም አታመጣም። ባይዘ የፈለግከው ነገርም አንተ ምንም ልታመጣ አትችልም። ስለዚህ አንደኛ ነገር የውሳኔ የወሰንኩት በጣም ስላበዛው ነው። እኔ ምንም አላመጣም። እርግጠኛ ነህ? እሱ የምታመጣውን ደግሞ አብረን የምናየው ይሆናል። እሱ እኮ ችግር የለውም። እርግጠኛ ነህ? እሱ ችግር የለብኝም። እኔ በቲማ ነው ምንም አይነት መስዋዕት መክፈል ካለብኝ እከፍላለሁ።
እኔም ለሀይሚ መክፈል ካለብኝ ከፍላለሁ። ሰውዬ እኮ እና ምንድን ነው እንደማይተዋወቅ የምትሆነው? እኔ ለሀይሚ ምንም ማልሆን አይነት ሰው አደረገኝ እኮ። አሁን ጭራሽ መበድላት አይነት ሰው አደረገኝ። አሁን እየበደልካት ነው። እኔ እየበደልኳት አይደለም እንዴ? እና ምን እየበደልኳት አይደለም። አለመግባባት ነውና አለመግባባት ቀን በቀን ነው እንዴ ማትግባቡት እናንተ? ምን ላድርግ ታዲያ? ንገራት። እሱ ለቴደ ምከራት እንዴ እሷን መምከር ይመስል ይባስ ነገር ታብሳለህ። ከእሷ ጋር ብዙ ነገር ፈልጋም አይደለም ሄደችው አይደል? እኔ ፈልጌ ነው። እኔ ወንድም አንተ ስለፈለግ እሷን ታስገድበህ ምንም ምክንያት የለም። እኔ አስገድልኳት። አንተ እንደ ድሮ አገዛ የምትገዛ ከሆነ ሄደህ ተገዛ እዛ። አሁን ዘመኑ እየዘመነ ነው። እኔ እንደ ድሮ አገዛዝ ነው የምገዛው ከሆነ ደግሞ እንታያለን። ነገሩን መሄድ ባለበት መንገድ እንሄዳለን። አሁን ይኸውልህ የጠራው ካሜራ ይዘህ እንድትመጣ ምናምን አይደለም። ነገሩን በሰላም እንድንፈታው ነው። ገብቶሃል? በሰላም መፍታት ከፈለግ እናቴ ቡራዬ ሂድ ባለዋለሁ። ኤፋ በነገራችን ላይ ኤፍሬም ሲናገር ገጨጭ ነው። ገጨጭ የእውነቴን ነው። የሆነ ሲናገር እንትን ነው ገርጫጫ ነገር ነው። እና ብሩኬ በካሜራ መምጣት አልፈለገም። በስልክ አወርቶ ነገሮችን አስተካክሎ ሀይሚ እንድትመለስ ነው የፈለገው። እንግዲህ ኤፍሬም ደግሞ አይቻልም ብሏል። መመለስ አችልም። እየጎዳሃት ነው፣ እየበደልካት ነው። በነገራችን ላይ እየጎዳሃት ነው፣ እያስከፋሃት ነው። እንደዚህ ነው የሚባለው። እሷን ከቤት አስቀምጡ ሴት እየጎተተ እያመጣ ከሴት ጋር ሲደባደብ ሲውል፣ ከሴት ጋር ሲጠጣ፣ ከሴት ጋር ሲጫወት አላደርግ በቃ ውሎ ከሌላ ሴቶች ጋር ቢሆን ያስብለዋል ብሩኬ ማለት። ነገር ግን ብሩኬ በነገራችን ላይ ክብር ያለው ሰው ነው። በጣም ነው የሚወዳት፣ በጣም ነው የሚያከብራት። በአንድ ቤት ሲኖሩ እንኳን ክብሯን ጠብቆላት ነው ያለውና ያው አንዳንዴ ግን በሰው ኳተት አሁን በባለፈው ፍፄን ይዟት የመጣያችን ልጅ። ስለዚህ ፍፄ ባመጣው ነገር ነው ነገሩ የተፈጠረው። እሱ አስቦት አይደለም። እሱ ከቤቱ ካለበት ነው የመጣችው። እንግዲህ ሰው አንኳኩቶ ሲመጣ ነገሩን እስክትረዳው ድረስ ከፍተት አስገባዋል አይደል? ስለዚህ እንደዛ ነው ያደረጉት። እሷም ራሷ ባለችበት እንግዲህ ሁላችንም ቪዲዮ ላይ ያየነው ነገር ነው። ስለዚህ ኤፋ አንዳንዴ መስመር አትጣስ። ዞሮ ዞሮ ነገ ይገናኛሉ። ብሩኬ ልክ ነው። አንተ አታገባትም። የሚያገባት ብሩኬ ነው። እሷም ትወደዋለች፣ እሱም ይወዳታል። በእርግጥ በባለፈው እንኳን ያ ሁሉ ነገር እንኳን ተፈጥሮ ጋሽዬ ራሱ አስማምቷቸው ከዛ ነገሩን ቀስ ብላችሁ ፍቱ ነው ብሎ የሰደዳቸው። ስለዚህ አንተም ደግሞ ወንድም ነህ። ወንድምነትህ አይከዳም፣ አይጠላም። ነገር ግን ደግሞ ነገሮችን ለማስተካከል ለማስተዋል ሞክር። የማይሆን ነገር አትናገር። ብሩኬ በእርግጥ እኔ ጥፋት አጥፍቷል ልል አልችልም። እየተደረገ ያለውን ነገር እያየ ነው ስለሆነ ማለት ነው። አለመግባባት ከቤት የሚጨቃጨቁት የሚዋደድ ሰው ይጨቃጨቃል። አሁን ሀይሚና ብሩኬ በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ለዛ ነው የሚጨቃጨቁት። ሀይሚን ቢሆን ስትናገር የሆነ ግጭጭ ነገር ናት፣ ስለምትወደው ነው። እሱም ደግሞ ሲመረው ሰው ከተፋቀረ እኮ ጠብ ያለ ነው። ሲጀመር ፍቅር በጣም መሀል አልፎ ነው የሚጣፍጠው። ስለዚህ ኤፋ ደግሞ አሁን ወንድምነህ ልክ ነህ፣ ግን ደግሞ ዞሮ ዞሮ እሱና ሀይሚ ላይ ይለያዩ። የማይሆን ቃል አይውጣህ። ለማስተካከል ሞክር። አስታርቃቸው። በእርግጥ ዋሽተህ ነው አስታርቅ መውጣት ያለብህ። እህትህ ማስተካከል ያለባትን ነገር እንድታስተካከል ምከራት። እሱም ደግሞ ማስተካከል ያለበትን ነገር መምከር ነው። ምከር፣ ተመካከሩ። በእርግጥ አሁን ብሬ እንግዲህ አሁን አንተ ጋር በዚህ መንገድ እምቢ ካልክ ጋሽዬን ይዞ መጥቶ ነገሮችን አስተካክሎ ሀይሚን ይወስዳታል። በቃ አባቷ የሰጠኝን አንተ መውሰድ አትችልም ብሎሃል። ልክ ነው። አባቷ ከሰጠን አንተ መውሰድ ሲጀመር ሀይሚ ስለምትወደው ምንም ቢፈጠር ነገሮችን አስተካክላ ትሄዳለች እሷ ራሱ። በእርግጥ አንተ በግድ ያመጣት አንተ ነህ። ቪዲዮ ታይቷል፣ ሁሉም ሰው አይቷል። ብዙ ሰው እንደውም አስታርቃቸው አትለያቸው እየተባልክ ነበረ። ኮሜንት ላይ ራሱ እያየሁ ነበርና ስለዚህ ነገሮችን ለማስተካከል ሞክር። ኤፋም ቡራም ያው እንግዲህ ምንም ማድረግ አንዳንዴ ይከብዳል። የእውነት የእነሱ በጣም በዛ እውነት በአንድም በሌላም ነው የሚመጡት። እንግዲህ አንዳንዴ ደግሞ ኔቸር ይባላል። እንዲያው ምን እንበለው ይህም ቡጥቡጥ አንዴ አገናኝም። ከሷ ፈልገው አንድ ቃል ነው አልኩ እኮ ፍላጎቷ ነው አይደለም ነው ገብቷል። አንተ ስላደረክ ምንም እኔና ሀይሚ ያለኝ ነገር አይኖርም። አንተ ስለፈለግ ምንም የሚመጣ ነገር የለም። ገብቶሻል። ብዙ ነገር አልፈናል። እኔና እሷ ግልጽ ነው። ታውቃለህ፣ ብዙ ጊዜ እናወራለን አይደለ? ግን የእሷን ፍላጎት ማወቅ ነው ፈልገው። ፍላጎቷን ከአንተ እንደዚህ መውጣቱ ከዚህ አሁን እየተራመደ ያለው የምትፈልገው ከሆነ እስማማላታለሁ። ገብቶሻል። ማትፈልገው ከሆነ ግን እንደ ከዛ በፊቱ እንታያለን። እናንተ ማትፈልገው ከሆነ እንታያለን። በጣም ጉረኛ መሆን ካላውቅም ነበር እስከዛሬ። ጉረኛ አይደለሁም፣ የተግባር ሰው ነኝ። እኔ ታደርጋለህ ነው። እኔ ተግባር ሰው ነኝ።
ነፍ ጊዜ ተግብሬ አይቻለሁ። የተግባርም ሰው ነው ገብቶሃል። እኔ የሆነ ለወሬ ምናምን ቢሆን ካሜራ ደቀነ ምናምን እንድጠብቀኝ እኔ አይደለም ፕራይቬቴን ነው ያለፍከው እኮ ማለት ያለፈው ወይም ትናንትና ስላስኩት ነገር ነው የተቀረጸው። አሁንም ማወቅ ያለባቸው ነገር ይወቁ። ካሁን በኋላ ሀይሚን ስለማታገኛት በዛውም የሀይሚን ፋሚሊዎች ወላቸው ነው የምታገናኘኝ። ነገ ሀይሚን ይዛት ትመጣለህ። እኔ የፈልገው ቦታ ነው ገብቶሃል። የዛኔ እናወራለን። በጣም ጀግና ሰው ነው ማለት ነው። ነገ ደውዬ ማወራለሁ። ነገ ሀይሚን ይዛት ትመጣለህ። ከዛስ ይዣት ካልመጣሁስ? ካልመጣ እንተያያለን። ጉራ ብቻ ማንም አወራም አላወራም አይመለከተኝም። አሁንም ቢሆን እኔ ስለ እህቴ መብት አለኝ። የፈለግኩት ነገር አደርጋለሁ። የፈለገ ቢሆን ማለት ነው። ማንም ሰው መጥቶ ስላወራኝ ምናምን ነገር ያው በእርግጥ ብሩኬ ትክክል ነው። የእሷን ውሳኔ መስማት እፈልጋለሁ ብሏለኝ። እንግዲህ ኤፍሬምም ደግሞ ነገሩን አታከረው። ኤፍሬም ግጭጭ አትበል። እውነት ነው ይሄ የድሮ ነገር እንጂ አሁን በዚህ ዘመን እንደዚህ ግዴታ የለም ብሏል ብሩኬ። ትክክል ነው። ዘመኑ የሰለጠነ ዘመን ነው። አሁን በግድ የሚሆን ነገር የለም። ሁሉም በፍቅር ነው። ሁሉም በፍላጎት ነው። ካልፈለገች አያስገድዳትም። ካልፈለገች ደግሞ ከፈለገች አንተም አታስገድዳትም። አይደለም አንተ አባቷ አይችልም፣ መብቷ ነው። አሁን እሱ የሚፈልገው የእሷን ውሳኔ ነው። ያንተን ነገር አብራ ሄዳ የምታራመድ ከሆነ ከአንተ ጋር ይተዋታል። አይ እኔ ያንተን እንጂ እሱን አልፈልግም፣ እሱ ባለው ነገር ሲጀመር እናትዬ፣ አንተም እኮ የራስህን ህይወት ነው መኖር የምትፈልገው። የእሷን ህይወት አትኖርላትም። ይሄ እኮ የእሷ ህይወት ነው። በነገራችን ላይ የራሷ ምርጫ እንጂ ያንተ ምርጫ አይደለም። አሁን ወንድም ነህ፣ እንደ ወንድም ማድረግ ያለብን አድርገሃል። ግን ደግሞ ልትለያያቸው ሌላ ጠብ ልትፈጥር ምናምን ሳይሆን ማስታረቅ አለብን። እሱም ማስተካከል ያለበትን እንዲያስተካክል፣ እሷም ደግሞ ማስተካከል ያለባትን እንድታስተካክል መምከር እንጂ የሆነ ክርር ያለ ነገር ገብተህ እንትኑን ነገሩን አታስበው አንተ ኤፍሬም ማለት ነው። ምናልባት ለሸቀል ፈልገው ከሆነም አናቅም፣ ችግር የለብንም፣ እኛም እናያቸዋለን። ግን እንደ ሀሳብ እንደ አንድ ሰው ሀሳብ ማለት ነው ነገሩን ሳታከር ለማስማማት ለማስታረቅ ሞክር እንጂ ሁለት የሚፋቀሩ የሚዋደዱን ልጆች መለየት አችልም። በነገራችን ላይ ውሳኔዋ የእሷ ነው። በእርግጠኝነት ስለምትወደው ስለምታፈቅረው አትሰማህም። እውነቴን ነው። ቁጭ አድርጋ ነው የምትሄደው። ምክንያቱም ከአንተ ጋር አትቀጥልም። አንተም እኮ የራስህን ህይወት ነው መኖር ያለብህ እንጂ የእሷን ህይወት አትኖርላትም። የራሷን ህይወት ነው የምትኖረው። የራስህን ህይወት ለመኖር ሞክር። ኤፍሬም ግጭጭ አትበልሽ። ግጭጭነት አያዋጣምና ቤተሰቦች እንግዲህ አብራችሁኝ ስለነበራችሁ እጅግ 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 ከልብ አመሰግናለሁ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛልኝ። እናት ሀገር ኢትዮጵያን ሰላም ያደርግልን። ዓለምን ሁሉ እግዚአብሔር አምላክ ይጠብቅልን። ይህን ጦርነት ያብርድልን። በያለንበት እናቴ ድንግል ማርያም ትጠብቅን። በሰርፋፎ ቀሚሷ ትሸፍነን። እንግዲህ ጾሙን የሰላም የፍቅር ጾም ያደርግልን። እናም ውዶቼ የሰላምን የዩቱብ ቻናል ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ተመልሼ እስከምመጣ ባይ ባይ። ከፈለገ ከሚያመጣቸው ሴቶች ጋር እንደፈለገ መሆን ይችላል። ቤቱ ላይ እንደዚህ አስደርድሮ ያስጨፍራቸው። ከፈለገ ባህላዊ፣ ከፈለገ የፈለገውን ዘመናዊ የፈለገውን እስክስታም ሊሆን ይችላል። የፈለገውን ጭፈራ ያስጨፍራቸው። እንደ ክለብ አድርጎ መጨፈር ከፈለገ እሱን ጨፍር ከሴቶቹ ጋር መጀመሪያ የማይባል ነገር አትበል።